ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች፣ የዕለቱ መረጃዎች አርዕስተ ዜናዎች በማስቀደም እናሰማችኋለን። እንደተለመደው ቻናላችንን ላይክ፣ ሼር እና ሳብስክራይብ እያደረጋችሁ አብራችሁን እንድትቆዩ እንጋብዛለን። ሰናይ ጊዜም። ኢትዮጵያ በአንድ ጀንበር 805.3 ሚሊዮን ችግኞችን በመትከል የተቀመጠውን ግብ ከእቅድ በላይ አሳክታለች ሲል የመንግስት ኮሚኒኬሽን አገልግሎት አስታወቀ። በሳዑዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ ከ1000 በላይ ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸ። የሱዳን ሰራዊት በ2026 መጨረሻ ፈጣን ድጋፍ ኃይልን ሙሉ በሙሉ ለማስወገድ ማቀዱ ገለጸ። አልሸባብ በሄራን ክልል ውስጥ 3 ከተሞች እንደተቆጣጠረ አስታወቀ። አሁን የእነዚህና ሌሎች መረጃዎች በዝርዝር እናሰማቸዋለን። ኢትዮጵያ በአንድ ጀንበር 805.3 ሚሊዮን ችግኞች በመትከል የተቀመጠውን ግብ ከእቅድ በላይ አሳክታለች ሲል የመንግስት ኮሚኒኬሽን አገልግሎት አስታወቀ። የመንግስት ኮሚኒኬሽን አገልግሎት ባወጣው መግለጫ እንዳስታወቀው ባለፉት 7 ዓመታት ብቻ በአረንጓዴ አሻራ ንቅናቄ ከ48 ቢሊዮን በላይ ችግኞች ተተክለው ኢትዮጵያ አረንጓዴ ሸማ ለብሳለች ያለው ሲሆን ዘንድሮም በንቅናቄው 8ኛው ዓመት በአንድ ጀንበር 800 ሚሊዮን ችግኞችን በክረምት ደግሞ በአጠቃላይ 8 ቢሊዮን ችግኞች ለመትከል መንግስት ቁርጠኛ አቋሙን በይፋ አሳውቋል። ለመንግስት ሀገራዊ ጥሪ ቀናኢ የሆኑ ውድ የኢትዮጵያ ልጆችም ይህንን ጥሪ በሙሉ ባለቤትነት ተቀብለው ለስኬቱ ከፍተኛ ርብርብ በማድረግ በዛሬው ዕለት ማለትም ሐምሌ 27 ቀን 26 ሚሊዮን ኢትዮጵያውያን በአንድ ጀንበር ከ805.3 ሚሊዮን ችግኞችን በላይ በመትከል የተቀመጠውን ግብ ከእቅድ በላይ አሳክቷል ብለዋል። ይህ መንግስትና ህዝብ ሲተባበሩ ምን ማድረግ እንደሚችሉ የሚያሳይ ማንም በዓለም ላይ ያለ ሀገር በቀላሉ ሊያሳካው የማይችል ድንቅ ስኬት ነው ያለው የመንግስት ኮሚኒኬሽን አገልግሎት ይህ ውጤት የኢትዮጵያ ህዝብ ፍላጎትና የመንግስት ስትራቴጂካዊ አቋም በአንድ አቅጣጫ ላይ እንደሚገኙ ማረጋገጫ እንደሆነ አስረድቷል። በዛሬው ዕለት ማለትም ሐምሌ 27 ቀን የአንድ ጀንበር የአረንጓዴ አሻራ መርሃ ግብር 26 ሚሊዮን ኢትዮጵያውያን ብርድ፣ ዝናብና ፀሐይ ሳይበግራቸው መሬት ሲያለሙ ውለዋል። በዚህ ጽኑ እንቅስቃሴም የዘንድሮ ክረምት ከገባ ጀምሮ 6.5 ቢሊዮን ችግኞች ተተክለዋል ብለዋል። በሳዑዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ ከ1000 በላይ ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸ። በሳዑዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1672 ኢትዮጵያውያንን ወደ ሀገራቸው መመለስ ተችሏል ሲል የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። በሳምንቱ ውስጥ በተደረገው 8 ዙር በረራ ወደ ሀገራቸው ከተመለሱ ዜጎች መካከል እድሜያቸው ከ18 ዓመት በታች የሆኑት 34 ታዳጊዎች እንደሚገኙበትም ተገልጿል። መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን ከ90,000 በላይ ኢትዮጵያውያን ወደ ሀገር መመለስ ተችሏል ብለዋል ሚኒስትሩ። በሳዑዲ አረቢያ በርካታ ኢትዮጵያውያን በህገወጥ የእጽ ዝውውር ተጠርጥሮ በየእስር ቤቱ የሞት ፍርድ እየተጠባበቁ እንደሚገኙ ይታወቃል። ባለፈው ሳምንት 5 የሞት ፍርድ የተፈረደባቸው ኢትዮጵያውያን እንደተቀሉ የሀገሪቱ የውስጥ ሚኒስቴር ያስታወቀ ሲሆን በዚህ ዓመት በእንደዚህ አይነት የሞት ቅጣት የተገደሉ ኢትዮጵያውያን ቁጥር 17 መድረሱ መረጃዎች ያሳያሉ። የሱዳን ሰራዊት በ2026 መጨረሻ ፈጣን ድጋፍ ኃይሉን ሙሉ በሙሉ ለማስወገድ ማቀዱ ገለጸ። የሱዳን የጦር አዛዥ እንዳሉት በ2026 መጨረሻ የጦር ኃይሉ ፈጣን ድጋፍ ሰጪ ታጣቂውን ለማስወገድ በሁሉም ግንባር እየገሰገሰ እንደሆነ ገለጹ። ያስር አልአታ ይህንን የተናገሩት የመሐሚድ ጎሳ መሪ ከሙሳ ሂላል እና ለሱዳን ጦር እጃቸው ከሰጡት ብርጋዴር ጀነራል አልኑር አልጉባ ጋር በመሆን ለጦር ኃይሎች ንግግር ሲያደርጉ ነው። አልአታ ንግግር ያደረጉበት ቦታ ያልጠቀሰው የሱዳን ትሪቡን ዘገባ እንዳመለከተው ጦሩ በሁሉም ግንባሮች በአንድ ጊዜ የመራመድ ስትራቴጂ ተግባራዊ እያደረገ ሲሆን ይህም የአርኤስኤፍ መሪ ጀነራል መሐመድ ዳጋሎ ካርቱምን መልሶ ለመያዝ ከዛቱ በኋላ የተደረገ ንግግር ነው። አልአታ በ2026 መጨረሻ ላይ ምንም አይነት የአርኤስኤፍ ተዋጊዎችም ወይም የውጭ ቅጥረኛ ወታደሮች በሱዳን እንደማይቀሩ ቃል ገብቷል። በሚቀጥለው ሳምንት ከከፍተኛ አዛዦች ጋር ከመገናኘታቸው በፊት ከሱዳን ሰራዊት ጋር ተሰልፎ የሚዋጉ ቡድኖች ውስጣዊ መዋቅራቸውን
እንዲያጠናቅቁ ያሳሰቡት አልአታም ከዚያ በኋላ የእንቅስቃሴ ፍቃድ እንደሚሰጣቸው አረጋግጧል። ይህ መግለጫ የመጣው ሰራዊቱና አጋሮቹ ድንገተኛ ጥቃት ከፈጸሙት ከ10 ቀናት በኋላ ሲሆን ባራ ጃብራት አልሼክ ኡምሰያላና ኡምዱርማንን ከኤል ኦቦይድ ጋር የሚያገናኘውን የኤክስፖርት መንገድና ሌሎች ቁልፍ ቦታዎች መቆጣጠራቸው ይታወቃል። አልሸባብ በሄራን ክልል ውስጥ 3 ከተሞች እንደተቆጣጠረ አስታወቀም። አልሸባብ በሶማሊያ ሄራን ክልል ውስጥ 3 ከተሞችን ሙሉ በሙሉ ከተቆጣጠረ በኋላ የቲዳን ስትራቴጂካዊ ከተማ ፎቶግራፎችን አውጥቷል። ይህ የሆነው ባለፈው ጥቃት 3 ቁልፍ ቦታዎች ከያዘ ከአንድ ቀን በኋላ ነው። በአልሸባብ ታጣቂዎች የተያዙት ከተሞች ሱላይ፣ ዛሳ፣ ራካይ እና ቲዳን ናቸው ሲሉ የአካባቢው ምንጮች ተናግረዋል። የአካባቢው ነዋሪዎችና የክልል የጸጥታ ግንኙነትን ጨምሮ 3 ገለልተኛ ምንጮች 3ቱን አካባቢዎች መቆጣጠራቸው አረጋግጧል። ይህ ክስተት በአልሸባብ ታጣቂዎችና በሶማሊያ መንግስት መካከል ከፍተኛ ግጭት መከሰቱን ተከትሎ ነው። ተንታኞች እንደሚሉት የቅርብ ጊዜው ልማት በክልሉ ውስጥ ላሉ የመንግስት ኃይሎች ሌላ ትልቅ ሽንፈት ነው። ቲዳን የሄራንን ክፍሎች ከአጎራባች ክልሎች ጋር በሚያገናኘው አስፈላጊ መንገድ ላይ የምትገኝ ስትሆን ስትራቴጂካዊ ጠቀሜታ ያላት ከተማ ናት። የቡድኑ ወታደራዊ ቃል አቀባይ እንደተናገረው የመንግስት ወታደሮችና የጎሳ ሚሊሻዎች የአልሸባብን ጥቃት ለመመከት በሳምንቱ መጨረሻ በቡድኑ ላይ ጥቃቶችን መሰንዘራቸው ገልጿል። ሆኖም ቡድኑ እንዳለው የአልሸባብ ተዋጊዎች ከሄራን ክፍለ ሀገር ዋና ከተማ በሌድ ወይን 60 ኪሎ ሜትር ርቀት ላይ የሚገኝ አንድ ለመጓጓዣና ለሎጂስቲክስ ስልታዊ የሆነች መንደር በተሳካ ሁኔታ ለመቆጣጠር ችሏል። የሶማሊያ ጦር ምንጮች በበኩላቸው ከቅዳሜ ወዲህ 54 የአልሸባብ ተዋጊዎችን ገድለናል ብሏል። አልሸባብ በበኩሉ ከ100 በላይ የመንግስት ወታደሮች መግደሉን በራዲዮ ጣቢያው አስታውቋል። ፕሬዝዳንት ትራምፕ የአሁኑ ድርድር ኢራን ጥሩ ሰነድ መፈረም የምትችልበት የመጨረሻ እድል ነው አሉ። ቴሄራን ጋር ድርድር ተጀምረዋል በሚል አቋማቸው የጸኑት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁን የሚደረገው ንግግር ኢራን ጥሩ ሰነድ መፈረም የምትችልበት የመጨረሻ እድል መሆኑን ተናገሩ። ኢራን በበኩሏ በሆርሙዝ ወሽመጥ የሚደረገው የመርከብ ጉዞን ለማስጀመር የሚያስችል ጊዜያዊ መስመርን በተመለከተ ከኦማን ጋር እየተደራደረች መሆኑን አስታውቃለች። ቴሄራን ይህንን ያስታወቀችው ፕሬዝዳንት ትራምፕ የኢራንን ጦርነት ለማቋጨት የሚካሄደው ንግግር ሰኞ ዕለት እንደሚጀምርና ለድርድሩ ሲባል ሀገሪቱ ላይ ሊፈጸም የነበረ ከባድ ጥቃት እንዲቆም ማድረጋቸው ከገለጹ በኋላ ነው። ትራምፕ ድርድሩ ላይ የትኞቹ አካላት እንደሚሳተፉ በግልጽ አልተናገሩም። ኢራን ግን ከአሜሪካ ጋር እየተደራደረች እንዳልሆነም ለድርድር የመቀመጥም እቅድ እንደሌላት ገልጻለች። ኢራን ተሳትፎ እንደሌላት መግለጿ የአሜሪካው ፕሬዝደንት ያስቆጣ ይመስላል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ባሰፈሩት ጽሁፍ የኢራን አመራር ለማመን በማይቻል ደረጃ ቀጣፊ ነው ሲሉ ዘልፈዋል። ቆይቶም በዋይት ሀውስ ከጋዜጠኞች ጋር በነበራቸው ቆይታ ንግግሩ እየተካሄደ ነው በሚለው አቋማቸው ጸንቶ ታይቷል። እየተነጋገርን ካልሆነ ስትጠይቁኝ እየተነጋገርን አይደለም እላለሁ፣ ነገር ግን በአሁኑ ሰዓት እየተነጋገርን ነው ሲሉ ተደምጧል። እየተነጋገርን ያለነው በኢራን ጥያቄ ነው ያሉት ፕሬዝዳንት ትራምፕ ሳዑዲ አረቢያ፣ ኳታር፣ የተባበሩት አረብ ኤሚሬቶች እና በርካታ ሀገራት ድጋፍ እንደሚያደርጉ አንስቷል። እነዚህ ሀገራት ለኢራን የመጨረሻ እድል መስጠት እንደሚፈልጉ ተናግሯል። ኢራኖች ጥሩ ሰነድ መፈረም የሚችሉበት የመጨረሻ እድል ይህ ነው ብለዋል ትራምፕ። አሜሪካ ኢራን ለመውሰድ ካቀደችው እርምጃ ከመተግበሯ በፊት የቀረበ የመጨረሻ እድል መሆኑን አክሏል። ፕሬዝደንቱ ባለፈው ሳምንት መጨረሻ ላይ የስምምነቱን ወሰኖች በተመለከተ ስምምነት ላይ መድረሱን ተናግረው ነበር። የሚደረገው ስምምነት በኢራን የተዘጋውና የነዳጅ ዋጋ እንዲንር ምክንያት የሆነው ሆርሙዝ ወሽመጥን መልሶ እንዲከፈት እንደሚያደርግም ጠቅሷል። ትናንት ሰኞ ቴሄራን ውስጥ ጋዜጣዊ መግለጫ የሰጡት የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባይጋኝ ሀገሪቱ ከአሜሪካ ጋር ንግግር እያደረገች አለመሆኑን ተናግረዋል። ይሁን እንጂ በሆርሙዝ ወሽመጥ ደህንነቱ የተጠበቀው ጉዞ እንዲደረግ የሚያስችል ጊዜያዊ የባህር መጓጓዣ መስመር የሚሰመርበትን መንገድ በተመለከተ ከኦማን ጋር እየተነጋገሩ መሆኑ ገልጿል። ትራምፕ ድርድር እየተካሄደ መሆኑን በድጋሚ ከተናገሩ በኋላ በዓለም አቀፍ ገበያ የድፍድፍ የነዳጅ ዋጋ መለኪያ የሆነው ብሬንት ዋጋው በ4.5 በመቶ ወርዶ በበርሜል $83.98 ሲሸጥ ውሏል። መረጃዎቻችን አበቃን። መልካም ጊዜም